ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን ውድ አድማጮቻችን፣ ለዛሬ ሰኞ የካቲት 2 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። ህወሓት በኢትዮጵያ መንግስት እየተቀሰቀሰ ያለው ሌላ ዙር ደም አፋሳሽ ጦርነት እንዲቆም ጠየቀ። የህወሓት ድርጅት በሳምንታዊ መልእክቱ በኢትዮጵያ መንግስት እየተቀሰቀሰ ያለው ሌላ ዙር ደም አፋሳሽ ጦርነት እንዲቆም ጠይቀዋል። የትግራይ ህዝብና መሪ ድርጅቱ ህዝባዊ ወያነ ሓርነት ትግራይ ህወሓት ለሰላም ካላቸው ጽኑ መርህ የተነሳ መስዋዕትነትን እየከፈሉ ቢሆንም ሁሉም ልዩነቶች በውይይትና በሰላማዊ መንገድ እንዲፈቱ ሲሰሩና ሲማጸኑ መቆየታቸውን ድርጅቱ አስታውሰዋል። ከዓመታት በፊት በትግራይ ህዝብ ላይ የዘር ማጥፋት ጄኖሳይድ ሲታወጅ የኃይል እርምጃ መፍትሄ ሊሆን እንደማይችልና ሁሉም ልዩነቶች በሰላማዊ የፖለቲካ ውይይት መፈታት እንዳለባቸው በማመን ያልተቆጠበ ጥረት ሲያደርጉ መቆየታቸውን ድርጅቱ ገልጸዋል። ከፕሪቶሪያው ስምምነት በኋላም ቢሆን ከፍተኛ ዋጋ እየከፈሉ ለሰላምና ለውይይት ቅድሚያ በመስጠት የፕሪቶሪያ ስምምነት እንዲፈጸም የአፍሪካ ህብረት ፓናል እንዲጠራና ያለውን ሁኔታና የስምምነቱን ሂደት እንዲገመግም በተደጋጋሚ ጥሪ ሲያቀርቡ መቆየታቸውን ጠቅሰዋል። በተቃራኒው ግን ባደራጃቸውና ባሰማራቸው የታጠቁ ኃይሎች አማካኝነት 40 በመቶ የሚሆነውን የትግራይ ህገ መንግስታዊ ሉዓላዊ መሬት ወሮ በመያዝ ህዝባችን በመጠለያ ጣቢያዎች ውስጥ እንዲያልቅ እያደረገ ያለው የኢትዮጵያ መንግስት የገባውን ስምምነት በመጣስ በትግራይ ላይ የጀመረውን የዘር ማጥፋት ተግባራት ሲቀጥል ቆይተዋል ብለዋል። የዚህ ተግባር ቀጣይነት ደግሞ ካለፈው ሳምንት ጀምሮ በሰራዊቱና በሰላማዊ ህዝባችን ላይ ተኩስ በመክፈት በአየርና በምድር በፈጸመው ድብደባ የወገኖቻችን ህይወት ማለፉን ህወሓት በመልእክቱ ገልጿል። የኢትዮጵያ መንግስት አሁንም ሰፊ የጦር መሳሪያና የሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅሙን ወደ ትግራይ በማስጠጋት ወደ ሌላ ዙር ደም አፋሳሽ ጦርነት ለመግባት በማሴር ላይ እንደሚገኝ ህወሓት አስታውቋል። የትግራይ ህዝብና መሪ ድርጅቱ ህወሓት በፕሪቶሪያው የተደረሰው የተኩስ ማቆም ስምምነት ወደ ዘላቂ የሰላም ስምምነት እንዲሸጋገር ያለ እረፍት ሲታገሉ መቆየታቸውን የገለጸው ድርጅቱ አሁንም ይህ አደገኛ መዘዝ ያለው የኢትዮጵያ መንግስት ወታደራዊ ዝግጅት ቆሞ በፕሪቶሪያ ስምምነት መሰረት ወደ ድርድር እንዲገባ እንጂ ወደ ሌላ ደም አፋሳሽ ጦርነት የመግባት ፍላጎት እንደሌላቸው ገልጸዋል። የዓለም አቀፉ ማህበረሰብ በትግራይ ህዝብና በህወሓት በኩል የፕሪቶሪያ ስምምነት እንዲከበር ሲደረግ የነበረውን ጥሪ ጆሮ ዳባ ልበስ ብሎት ቆይቷል። በአሁኑ ወቅት የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና አሜሪካም አሁን እየዳበረ ያለውን ሁኔታ በተመለከተ ያወጡት ማሳሰቢያ ጥሩ ጅምር ሆኖ የዓለም አቀፉ ማህበረሰብ ከማሳሰቢያ ባለፈ ተጨባጭ እንቅስቃሴ በማድረግ በኢትዮጵያ መንግስት እየተቀሰቀሰ ያለው ሌላ ዙር ደም አፋሳሽ ጦርነት እንዲቆም የበኩላቸውን ድርሻ እንዲወጡ እናሳስባለን ሲል ህወሓት ጥሪውን አቅርበዋል። ከቢሾፍቱ አውሮፕላን ማረፊያ ፕሮጀክት ጋር ተያይዞ የተፈናቀሉ በርካታ ነዋሪዎች ካሳ አልተከፈልንም አሉ። የከተማዋ አስተዳደር በበኩሉ ቅሬታውን አስተባብለዋል። በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ምክንያት ያለምንም ካሳ ተፈናቅለናል የሚሉ የአቡሴራ ነዋሪዎች ለከፍተኛ ችግር መጋለጣቸውን ገለጹ። የቢሾፍቱ ከተማ አስተዳደር በበኩሉ የቀረበውን ቅሬታ ውድቅ አድርጎታል። አስተያየታቸውን ለአዲስ ስታንዳርድ የሰጡ ነዋሪዎች ለፕሮጀክቱ ሲባል ከአቡ ሉግና አካባቢ መፈናቀላቸውን ገልጸው ይደረግላቸዋል ተብሎ ቃል የተገባው ካሳም ሆነ ምትክ ቤት እንዳልተሰጣቸው ተናግረዋል። የከተማው አስተዳደር በበኩሉ መሰል አቤቱታዎች እንዳልደረሱት ገልጸዋል። የአቡ ሉግና ነዋሪ ነኝ ያሉት ሽቱ መሬቱ የቤተሰቦቻቸው እንደነበረ ገልጸዋል። የአንድ ልጅ እናት የሆኑት እኚሁ ግለሰብ ሙሉ ማስረጃ ያላቸው 3 በውርስ ያገኟቸው ይዞታዎች እንዳሏቸው ተናግረዋል። መሬቱን የወረስኩት ከአባቴ ነው፣ ሙሉ ማስረጃ አለኝ ሲሉ ለአዲስ ስታንዳርድ የገለጹት ሽቱ ቀደም ሲል ራሳቸውንና ልጃቸውን የሚያስተዳድሩበት በእርሻና በአነስተኛ የባህል መጠጥ ሽያጭ እንደነበር ተናግረዋል። ለመኖሪያ ቤትና ለአየር ማረፊያ ግንባታ ሲባል መሬታቸው ከተወሰደ በኋላ ግን ምንም አይነት ካሳም ሆነ የመኖሪያ ቤት ምትክ እንዳልተሰጣቸው ገልጸዋል። የቢሾፍቱ ከተማ አስተዳደር በበኩሉም የቀረቡትን ክሶች አስተባብለዋል። የከተማ የኮሚኒኬሽን ቢሮ ኃላፊ አቶ ኢብራሂም ሁሴን ለአዲስ ስታንዳርድ እንደገለጹት የአየር ማረፊያ ግንባታ ሂደት በጥንቃቄ የተከናወነ ሲሆን እስካሁን ድረስ ወደ ቢሮቸው የመጣ መሰል አቤቱታ የለም ብለዋል።
ኤርትራ በኢትዮጵያ የውጭ ጉዳይ ሚኒስትር የቀረበባትን ክስ ሐሰተኛና የፈጠራ ስትል ውድቅ አደረገ። ክሱ በአስመራ ላይ ለረዥም ጊዜ ሲሰነዘር የቆየ የጥላቻ ዘመቻ አካሄድ አካል ነው ሲልም ገልጸዋል። የኤርትራ ማስታወቂያ ሚኒስትር ዛሬ ጥር 2 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያ የቀረበው ክስ በይዘቱ አስገራሚ ነው ሲል ገልጾ ክሱን ላለፉት ከ2 ዓመታት በላይ በኤርትራ ላይ ሲካሄድ ከቆየው የጥላቻ ዘመቻ ሌላው አሳዛኝ ተግባር ነው ሲል ገልጾታል። ቀደም ሲል እንደተገለጸው የኤርትራ መንግስት ለሁኔታው ማባባሻ የሚሆን ትርጉም የለሽ እሰጥ አገባ ውስጥ በመግባት የማቀጣጠል እና የማባባስ ፍላጎት የለውም ሲል መግለጫው አክለዋል። ይህ የአስመራ ምላሽ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጥር 30 ቀን 2018 ዓ.ም ለኤርትራ በላኩት ደብዳቤ ኤርትራ የኢትዮጵያን ግዛት መያዟን፣ በሰሜን ምስራቅ ድንበር በኩል ጠሩ አዘልቆ መግባቱንና በኢትዮጵያ ሰሜን ምዕራብ ድንበር ላይ ከሚንቀሳቀሱት አማጺ ቡድኖች ጋር እየተባበረች ነው ሲሉ መክሰሳቸውን ተከትሎ ነው። ደብዳቤው የኤርትራ ኃይሎች በአስቸኳይ ለቀው እንዲወጡና ለታጠቁ ቡድኖች የሚደረገው ማንኛውም አይነት ድጋፍ እንዲቆም ጥሪ አቅርበዋል። በደብዳቤው ላይ ኢትዮጵያ ለውይይት ክፍት መሆኗን የገለጸች ሲሆን ኤርትራ የቀረቡባትን ጥያቄዎችን የምታከብር ከሆነ በባህር ጉዳዮችና በአሰብ ወደብ በኩል ሊኖር ስለሚችል የባህር በር ተጠቃሚነትን ጨምሮ በሌላ የጋራ ፍላጎቶች ባላቸው ሰፋ ያሉ ጉዳዮች ላይ ለመደራደር ፈቃደኛ መሆኗንም አስታውቃለች። ይህ ደብዳቤው የተላከው በአዲስ አበባና በአስመራ ባለስልጣናት መካከል አዲስ የቃላት ምልልስ እየተደረገ ባለበት ወቅት ነው። አቶ የማነ አያይዘውም የኢትዮጵያ አመራሮችና ከፍተኛ ጦር መኮንኖች ቀደም ሲል የኤርትራ ኃይሎች በሰሜን ኢትዮጵያዊ ጦርነት ለነበራቸው ሚና ምስጋና ማቅረባቸውንና የመንግስት የክብር ሜዳሊያዎችን ጭምር መሰጠታቸውን አስታውሰው ይህም ለሕዝብ ይፋ የሆነ የሚታወቅ መረጃ መሆኑን ገልጸዋል። የአማራ ፋኖ ጎንደር ጠቅላይ እዝ የመንግስት ኃይሎች ከተሞችን እየለቀቁ መሆኑን ገለጸ። ለሰራዊቱና ለህዝቡም መመሪያዎችን አስተላልፈዋል። የአማራ ፋኖ ጎንደር ጠቅላይ እዝ ባወጣው ወቅታዊ መግለጫ የመንግስት የጸጥታ ኃይሎች በጎንደር ጠቅላይ ግዛት ውስጥ የሚገኙ አንዳንድ ከተሞችን በውጊያ ሌሎችን ደግሞ ያለ ውጊያ እየለቀቁ መውጣታቸውን አስታውቋል። እዙ በመግለጫው በሸዋ፣ በጎንደር፣ በጎጃምና በወሎ ቀጠናዎች የመንግስት ኃይል በፋኖ ብርቱ ክንድ እየተመቱ መሆኑን በመጥቀስ በአሁኑ ወቅት በአማራ ክልል ከፍተኛ ወታደራዊ መነቃቃት መኖሩን ገልጸዋል። መንግስት ከተሞችን ለቆ እየወጣ ያለው የህወሓትና የሻዕቢያ ጥምር ኃይል በሰሜን ምዕራብ አማራ በኩል ወረራ ሊፈጽሙ ይችላሉ የሚል መረጃ ስላለ ኃይሉን ለማሰባሰብ እንደሆነ የገለጸው መግለጫው እየተለቀቁ ያሉ ከተሞች እጣ ፈንታ በአማራ ፋኖ እጅ መውደቁን አረጋግጠዋል። ፋኖ ከተሞችን በሚቆጣጠርበት ወቅት አባላቱ ሊከተሏቸው የሚገቡ 8 ነጥቦችን የያዘ መመሪያ አስተላልፈዋል። በመመሪያው መሰረት ማንኛውም የመንግስትም ሆነ የህዝብ ንብረት እንዳይዘረፍና እንዳይወድም ጥብቅ ክልክላ የተደረገ ሲሆን በአባላት መካከል የሚታይ የግል ቂም በቀልና ያለ አመራር እውቅና ማንገላታት ፍጹም የተከለከለ መሆኑን ገልጸዋል። በተጨማሪም በፋኖ ስም ያለ አግባብ የገቢ ማሰባሰብ ስራ እንዳይከናወንና አባላት ለግዳጅ ካልሆነ በስተቀር በከተሞች ውስጥ እንዳይዝረከረኩ ከከተማ ወጣ ብለው በካምፕ እንዲቀመጡ ታዘዋል። እዙ ሊኖር የሚችለውን የድሮን ጥቃት ግምት ውስጥ በማስገባት ህዝቡና የአባላቱ ሰራዊቱ አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። ለመንግስት የጸጥታ አካላት ሚሊሻ፣ አድማ ብተናና መከላከያ ጥሪ ያስተላለፈው እዙ አልቆም ካለው መገዳደል ወጥታችሁ በጋራ እንታገል ሲል ጥሪ አቅርበዋል። ሰላማዊ ኑሮ መኖር ለሚፈልጉም ዋስትና እንደሚሰጥ በመግለጫው ተመላክተዋል። በመጨረሻም ህዝቡ ለፋኖ የሚያደርገውን ድጋፍ እንዲቀጥልና አላስፈላጊ ድርጊት የሚፈጽሙ አካላትን በመጠቆም ወንጀልን በጋራ እንዲከላከል የጎንደር ጠቅላይ ግዛት እዝ ጥሪውን አስተላልፈዋል። ሱዳን ከ2 ዓመት በኋላ ዳግም የምስራቅ አፍሪካ በየነ መንግስታት ድርጅትን መቀላቀሏን አስታወቀች። ወደ ድርጅቱ ዳግም መቀላቀሏን ይፋ ያደረጉት የድርጅቱ የወቅቱ ፕሬዝዳንት የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ናቸው። የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሱዳን ወደ ቀጣናዊ ድርጅቱ ዳግም በመመለሷ የተሰማቸውን ደስታ ገልጸዋል። የኢጋድ የወቅቱ ሊቀመንበር የሆኑት የጅቡቲው ፕሬዝዳንት ሱዳን ዳግም ቀጣናዊ ድርጅቱን መቀላቀሏን ያስታወቁት እሁድ ዕለት ነበር። ወርቅነህ ገበየሁ ሱዳን ወደ ቀጣናዊ ድርጅት መመለሷን ለቀጣናዊ አንድነት ያላትን ቁርጠኝነት ያረጋገጠ ነው ያሉ ሲሆን እንዲሁም በቀጣናው ውስጥ ላለው ሰላም፣ መረጋጋትና ትብብር ያላትን ፍላጎት የሚያሳይ መሆኑን ገልጸዋል። ሱዳን ከኢጋድ አባልነቷ የወጣችው በኡጋንዳ በተዘጋጀው የድርጅቱ ጉባኤ ላይ የፈጥኖ ደራሽ አዛዡ መሐመድ ሐምዳን ዳጋሎ መገኘታቸውን በመቃወም ነው። የሱዳን ፈጥኖ ደራሽ ኃይል እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። ሱዳን የኢጋድ መስራች አባል ሀገራት መካከል አንዷ መሆኗን ያስታውሱት የድርጅቱ ዋና ጸሐፊ ዳግም ወደ ድርጅቱ መመለሷ የኢጋድን አንድነት እንደሚያጠናክርና በቀጠናው ቅድሚያ የሚሰጣቸውን የጋራ ጉዳዮች የመፍታት አቋሟን
እንደሚያሳድግ ተናግረዋል። የወቅቱ የኢጋድ ሊቀመንበር የጅቡቲው ፕሬዝዳንት ሱዳን ወደ ድርጅቱ እንድትመለስ ላደረጉት ጥረትም አመስግነዋል። ኢጋድ በምስራቅ አፍሪካ የሚገኙ 8 ሀገራትን ያቀፈ ቀጠናዊ ድርጅት ሲሆን እነርሱም ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና ኡጋንዳ ናቸው። ኤርትራ በቅርቡ ከአባልነት ራሷን ማግለሏን ማስታወቋ ይታወሳል። ተቋሙ ቀጠናዊ ትብብር ላይ የተመሰረተ ፖለቲካዊ መረጋጋትና የምጣኔ ሀብት እድገት እንዲገኝ የሚሰራ ነው። ወድ አድማጮቻችን ለአሁን ያዘጋጅንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።